ሰላም ጋይስዬ እንዴት ናችሁ? ሁሉ ሰላም ሁሉ መልካም ነው። ሁሉ ሰላም ሁሉ መልካም ነው። ዛሬ ደግሞ ደስ በሚል ነገር ነው የመጣ ነው። ከብሲ ይባላልና አንድ በቀደም ሙስሊም እህቴ ነፍሰ ጡር ነችና አማረኝ አለችኝ። አማረኝ ሀንዬ ቆንጆ እጅሽ ይባረክ አላህ ትልቅ ደረጃ ያድርስሽ ብላኝ ማለት ነውና ዛሬ እንደዚህ በመታው ከብሲ ይሄ ከብሲ ማለት በምንድን ነው የሚሰራው? ክክ ምስር አለው። ክኳን ምስር ቀቀል አረኩላችሁና ማለት ነው። ቀቀል አረኩኝና ገንፈል አረኩኝና እንደዚህ ሰራኋት ማለት ነው። እንደዚህ ሰራኋት ማለት ነው። ደስ እንዲላት እንደዚች አንዳንዴ ያው እንግዲህ አረብ ሀገር የምናደርገዎቹ ነገሮች ምናምን አሉ አይደለ? ደም ወደዚህ ጋር መጣ ስንል ምን አለ? ቺፕስ አለን፣ ሽንኩርት አለ። እንዲህ ከረሩ በሚያምር ሁኔታ በሚያምር እኔ እናንተ ጀግና እናንተ ጅንጅብል ማለት ነውና እንደዚህ ነው። እኔ 6 ወር ሙሉ አንጀቴ ሁሉ ጥብቅ ብሎ ይሄ አሁን ከብሲ ምን አለው ይኸው ያተርክኮች ምናምን አሉት የተለያዩ ግብአቶች አሉት ማለት ነውና 6 ወር ሙሉ አንጀቴ ታጥፎ ለዚህ ያበቃችኝ ቤቲ እጅግ በጣም አድርጌ ያመሰግናለሁ። በልጆችሽ ተደሰች እንድበላ እንድቆርስ አንጀቴ እንዲመለስም በይ እንዲታበስ ያረገችኝ ገብሬ ባለቤቷ ዋናውን ኢማን የተጫወተበት ገብሬ ባለቤቷ ነው የምላችሁ። ገብሬ ባለቤቷ እግዚአብሔር ይመስገን እጅግ ትልቅ እኔ የሰው ልጅ ምንም አያደርግም። እዚህ ጋር ደግሞ እንደምታዩት ያው ሙስሊሞች ጨስጨስ ሲል በቃ ተደዘ ምናምን እንደዚህ ደስ እንዲላት ብዬ ማለት ነውና እንደዚህ ዙሪያዋን በምግብ ጥር አርጌ መሀሏን ደግሞ ጨስ አርጌ ደስ እንዲላት ብዬ ማለት ነውና ስለዚህ እንደዚህ ላበቃችኝ አንጀቴ 6 ወር ሙሉ ሳለቀስ 7 ወር ብሎ 7 ወር ሙሉ ሳለቀስ 8ኛው ወር ላይ ነው አሁን መክፈል ያዘኝ ማለት ነውና እጅግ በጣም አድርጌ አመሰግናለሁ እንድበላ ስላደረግሽኝ። የታጠፈው አንጀቴ እንባዬ እንድታበስ ያረግሽኝ ቤቲ ጎንደሬዋ በጣም እጅግ አድርጌ አመሰግናለሁ። የስደት ጓዴ ስደትን ያወቀ ችግርን ያወቀ ነውና የሚረዳውና ከዚያ በፊት ምን ላመላችሁ ቲክቶክ ላይ ነበር ብዙውን ጊዜ ቁጭ የምትለው ቤቲ ማለት ነውና ያው ቲክቶክ ልብሶች ምናምን ታስተዋውቅ የለ ቲክቶክ ላይ ነው። ለምንድነው ዩቲዩብ ማከፍቸው? ለምንድነው ዩቲዩብ ማከፍቸው ስላት እሺ ከፍቼዋለሁ እኮ ግን እንትን አልሆነም እንዲህ አልሆነም ትለኛለችና ብዙውን ጊዜ ያው ዩቲዩብ ክፈቼ እኔ ባዞይ ቤቴን የምወዳት እኛ እዚህ ጋር ብቻ አይደለምና ዱባይም ሆና በጣም ስትሰራና ስትጨፍር እስክስተዋ ልብሷን ምኗን ስታስታውቅ ወይኔ እቺ ልጅ መቼ ነው ማገኛት እንዳልኩ ሁሉም ነገር እግዚአብሔር በፈቀደበት አይደል ጋይስ የሚሆነው እግዚአብሔር በፈቀደበት አይደለም የሚሆነው የኔ ውዶች። ስለዚህ ደግሞ እግዚአብሔር ባለበት እግዚአብሔር በፈቀደው ተገናኘንና ከዛ ማን ነው ዩቲዩብሽ ሞኔታይዝ ያደረገልሽ ስትለኝ እንደዚህ በጣም መልካም ሰዎች በጣም እኔ እንደ ሰው ሁሉ እንደራሴ ነው የሚመስለኝ ጋይስ ገባችሁ? ሰውን አትመኑ እንግዲህ ሰውን አትመኑ እንደራሴ ይመስለኛል ማለት ነውና ቤቲ እንደዚህ ነው መልካም በጣም መልካም በጣም ደግሞ አንድ ጓደኛ ይማለች ማን ሞኔታይዝ ያደረገልሽ ስትለኝ ወይ በጣም ልጅ አለ ብዬ ዱባይም አንድ ጓደኛዬ ሞኔታይዝ እንዲያረግላት ሰጠሁት ማለት ነውና ስለዚህ በቃ እኔ ከመጀመሪያው ከዛ ምን አልኳት ቤቲ አንቺ እኮ የተማርሽ ነሽ ለምን ራስሽ እኮ ጎግል ላይ አውርደሽ እኮ ሞኔታይዝ ማድረግ ትችያለሽ ስላት አይ ምናምን አለችና ከባድ ነገር መስሏን ነበርና ከዛ ያው እስኪያበሳ ጎግል ላይ ማውርደው ያው ሞኔታይዝ ሲያረጉ በቃ እሷ የሆነ አስተካከልኩ ስትለው እሱን ለጋውት ብላ ይወጣሉ ይማራሉ። ከዛ ባሏ ያው ባንድ ያየው የተማረ ግደለኝ ማለት እኮ ለዚህ ነው ጋይስ የተማረ ግደለኝ ማለት ለዚህ ነው። እኔ የተማረ ግደለኝ ማለት ለዚህ ነውና እንደዛ አርጎ ማለት ነው ያው ተስተካከለ። ምን ብቻ ነው እንትኑን አብርቼልሻለሁ ብቻ ነው ያላት በሙሉ ነገር ማለት ነውና
ገብሬ ነው የቀየረው ሁሉን ነገር የሞላው የባንክ አካውንቷን በውስጥ ሳጥን ሁሉን ነገር የሞላው ማለት ነው። እና በዚያ ላይ ደግሞ ድምፅ እንዳትሆኛት እሺ፣ ጎግል ላይ እንዳታግዣት ቤትዬ እሺ፣ እንዳታግዣት ስማችንን እያጠፋች አሏት ማለት ነው። እና ያው ሁሉም እንደዚህ እግዚአብሔር ፈቃድ አይደለ። አሁን ይሄን የመሰለ ምግብ እንደዚህ የመሰለ ለመብላት ያበቃችኝ እንደዚህ ቤቲ ጎንደሬዋ ገብሬ ረጅም እድሜና ጤና ይስጥህ። በልጆችሽ ተደሰታችሁ፣ በልጆችሽ ተደሰች። እኔ ኑሮኝ ለሰው ልጅ አደርጋለሁ ብዬ አይደለም። እና በቀደም ባዝዌ ዩቱብ ተከታታይ ነች። ወደዚህ ወደ እኔ ሰፈር ነው እና ያለችው። በቀደም አስፋልት ላይ ስታይ በጣም ንቅ አርጋ ነው የሳመችኝና ሩዝሽ ያቀረብሽው ሰላም ምኑ ሲያምር አለችኝና ያው ከካሜራ ጀርማ ያው አይፈቀድም አይደለ? ሁሉም ነገር የራሴን ጥቅም ብቻ አይደለም የማየውና አለ ከካሜራ ጀርባ ተይው ችግር የለም ብያት ነውና እንደዚህ አሳምሬ እንደዚህ ሁኜ ነፍሰ ጡር ነች ሀሊማ ትባላለች። አላህ እንግዲህ በሰላም ይገላግልሽ በሉልኝ፣ አመስግኑልኝ። እኔ ሰው ያለ ፍላጎቱ እንደዚህ ብዬ አላስገባም እና እንደዚህ በአማረ ነገር ዛሬ ደግሞ ለሷ ፏ አርጌላታለሁ። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ፣ አግዙኝ።